የኢትዮጵያ አራተኛ ዙር የጋራ የኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁን የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር አስታወቁ። ተቋማቱ በጋራ ባወጡት መግለጫ የኢትዮጵያ ኢኮኖሚ ማሻሻያው አፈጻጸም ጠንካራ ሆኖ በመገኘቱ ተጨማሪ የገንዘብ ድጋፍ እንዲለቀቅ መፈቀዱን የጠቀሱ ሲሆን የመንግስት የብድር አመላለስ ዘላቂነት በተመለከተ የታዩ መሻሻሎች መኖራቸውንም አንስተዋል። የኢትዮጵያን ኢኮኖሚ ዓለም አቀፉ የገንዘብ ድርጅት የኢኮኖሚ ማሻሻያ ግምገማና የውጭ ዕዳ ሁኔታን በተመለከተ እያሱ በለጠ ዝርዝር ዘገባ አዘጋጅቷል። እንደሚከተለው ብሩክ አስቀኑ ያቀርበዋል። የኢትዮጵያ አራተኛ ዙር የጋራ የኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁን የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር አስታውቀዋል። ተቋማቱ በጋራ ባወጡት መግለጫ የማክሮ ኢኮኖሚ ማሻሻያ አፈጻጸም ጠንካራ ሆኖ መገኘቱን በግምገማ መረጋገጡን ጠቅሰው የኢትዮጵያ ኢኮኖሚ አፈጻጸም መጀመሪያ ላይ ከተገመተው በላይ ጠንካራ ሆኖ ተገኝቷል ነው ያሉት። በዚህም የዓለም አቀፍ የገንዘብ ድርጅት የሥራ አስፈጻሚ ቦርድ ለአፈጻጸሙ እውቅና መስጠቱንም አንስተዋል። ይህንን ተከትሎም የአይኤምኤፍ የሥራ አስፈጻሚ ቦርድ የ261 ሚሊዮን ዶላር ተጨማሪ የገንዘብ ድጋፍ ለኢትዮጵያ እንዲለቀቅ መፍቀዱንና ይህም አሁን ባለው ስምምነት መሰረት የሚለቀቀው ከ2.18 ቢሊዮን ዶላር በላይ መድረሱም መግለጫው አመልክቷል። ይህ ድጋፍ ኢትዮጵያ በአውሮፓውያን በ2024 ከዓለም አቀፉ የገንዘብ ድርጅት ጋር በተፈራረመችው የ3.4 ቢሊዮን ዶላር የብድር ፕሮግራም ማዕቀፍ ውስጥ የሚካተት ነው። የኢትዮጵያ ኢኮኖሚ በአሁኑ ወቅት ጠንካራና ቀጣይነት ያለው የኢኮኖሚ እድገት እያሳየ እንደሚገኝ የጠቀሰው መግለጫው የዋጋ ግሽበት ቅናሽ፣ የተሻሻለ የበጀት አፈጻጸምና የውጭ ምንዛሬ ክምችት እያደገ መምጣቱንም አንስቷል። መንግስት ከአጭር ጊዜ መፍትሄዎች ይልቅ የፖሊሲ አማራጮችን በመተግበር ለማክሮ ኢኮኖሚው መረጋጋት የተለያዩ ጥረቶች እያደረገ መሆኑ የተጠቀሰ ሲሆን በቅርቡ በተደረጉ የታክስ ፖሊሲና የታክስ አስተዳደር ማሻሻያዎች በመታገዝ የመንግስት ገቢ አሰባሰብ ከሚጠበቀው በላይ መሆኑንም በጋራ መግለጫው ተመላክቷል። እንዲሁም የፋይናንስ ዘርፍ ማሻሻያዎች የገንዘብ ፖሊሲን ለማዘመን፣ የባንክ ቁጥጥርን ለማጠናከርና የኢትዮጵያ ብሔራዊ ባንክን ገለልተኝነትና አቅም ማሳደግ የሚያስችሉ ተግባራት ቀጥለው እየተካሄዱ መሆናቸውም በመግለጫው ላይ ተነስቷል። በዚህ የኢትዮጵያ የፋይናንስ ድጋፍ ፕሮግራም ላይ አራተኛ ዙር ግምገማ ሲያደርግ የቆየው የዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ በበኩሉ ከቀናት በፊት ባወጣው መግለጫ ይኸው ግምገማ መጠናቀቁን አስታውቋል። ገንዘቡ በዋናነት መንግስት የጀመረውን የማክሮ ኢኮኖሚ ሪፎርም ለመደገፍ፣ የውጭ ዕዳን በዘላቂነት ለማስተዳደርና ለማሸጋሸግ እንዲሁም አጠቃላይ ሀገራዊ እድገትን ለማረጋገጥ የሚውል መሆኑንም የዓለም አቀፉ የገንዘብ ተቋሙ ጠቅሷል። ድርጅቱ ባወጣው መግለጫ የተጀመረውን የኢኮኖሚ ሪፎርም ማስቀጠል በተወሰነ ጊዜ ውስጥ ተጨባጭ ውጤትና እድገት ለማምጣት እንዲሁም ድህነትን ለመቀነስ ወሳኝ ነው ያለ ሲሆን አክሎም የዋጋ ንረትን ለመቆጣጠርና የማክሮ ኢኮኖሚ መረጋጋትን ለመፍጠር ጠንካራ የፋይናንስ ፖሊሲ እንደሚያስፈልግ አሳስቧል። ቦርዱ ግምገማውን በስኬት ማጠናቀቁን ተከትሎም ለኢትዮጵያ መንግስት 261 ሚሊዮን ዶላር ወይም በወቅቱ ምንዛሬ ወደ 40 ቢሊዮን ብር ገደማ የሚጠጋ ገንዘብ እንደሚለቅ ነው ይፋ ያደረገው። ይህ የገንዘብ ድጋፍ የጸደቀው ኢትዮጵያ የውጭ ዕዳዋን እንደገና ለማዋቀር በምታደርገው ጥረት ተጨባጭ እርምጃዎችን እያሳየች ባለችበት በዚህ ወቅት ሲሆን ይህን የውጭ ዕዳ በተመለከተም ብሔራዊ ባንክና የገንዘብ ሚኒስቴር በመግለጫቸው ላይ አንስተውታል። በዚህም የኢትዮጵያ መንግስት የብድር አመላለስ ዘላቂነትን በተመለከተ የታዩ መሻሻሎች መኖራቸውን ያነሱ ሲሆን በቡድን 20 የጋራ ማዕቀፍ ስር የኦፊሴላዊ አበዳሪዎች ኮሚቴ የመግባቢያ ሰነድ መጠናቀቁንም ጠቁመዋል። በቅርቡ የ1 ቢሊዮን ዶላር የዩሮ ቦንድ ባለቤቶች ጋር የመጀመሪያ ደረጃ ስምምነት ላይ መድረሱ ተገልጾ የነበረ ሲሆን የዓለም አቀፉ የገንዘብ ተቋም አይኤምኤፍ ይህንን የዩሮ ቦንድ ስምምነት የኢትዮጵያን የዕዳ ጫና ለማቃለል እንዳስፈላጊ እርምጃ በመውሰድ ስምምነቱ ከተቋሙ ፕሮግራሞች ግቦች ጋር መጣጣሙን እየገመገመ እንደሚገኝም ይፋ አድርጓል። ኢትዮጵያ ከ2 ዓመታት በፊት በቡድን 20 የጋራ ማዕቀፍ ስር የዕዳ ሽግሽግ እንዲደረግላት ጠይቃ የነበረ ሲሆን ባለፈው ሐምሌ ወርም ከብድር አቅራቢዎች ጋር ባደረገችው ስምምነት የገንዘብ እፎይታ ታገኛለች ተብሎ እንደሚጠበቅ መገለጹም ይታወሳል። በዚህም ኢትዮጵያ ከዩሮ ቦንድ አበዳሪዎች ጋር ስታደርገው የነበረው የብድር ሽግሽግ ድርድር ስኬት እያስገኘ መሆኑ የተገለጸ ሲሆን በመሰረታዊ ነጥቦች ላይ በተደረሰው ስምምነት መሰረት የሀገሪቱ አጠቃላይ የዩሮ ቦንድ ዕዳ መጠን በ15 በመቶ ወይም በ150 ሚሊዮን ዶላር እንዲቀንስ ስምምነት ላይ ተደርሷል ነው የተባለው። ዓለም አቀፍ ጠበቆችን ቀጥራ ከአበዳሪዎች ጋር ስትደራደር የቆየችው ኢትዮጵያ ይህ ዕዳ እንዲሸጋሸግላት ያቀረበችው ጥያቄ ተቀባይነት ማግኘቱን ተከትሎ ዋናው የ1 ቢሊዮን ዶላር የብድር መጠን ወደ 850 ሚሊዮን ዶላር ዝቅ እንዲል የተወሰነ ሲሆን ይህ ዕዳ እስከ 2020 ዓመተ ምህረት ተከፍሎ እንዲጠናቀቅ መታቀዱም ተጠቁሟል። በተጨማሪም ቀደም ሲል በ3 ዙር መከፈል የነበረበትና ሳይከፈል በመቆየቱ ኢትዮጵያን ለተለያዩ ጫናዎች ዳርጓት የነበረው የ99 ሚሊዮን ዶላር የወለድ ዕዳ አሁን ላይ ሀገሪቱ በአንድ ጊዜ ለመክፈል
መስማማቷ በሰነዱ ላይ ሰፍሯል። ስምምነቱ በይፋ ስራ ላይ እንዲውል የዓለም አቀፍ የገንዘብ ድርጅት የመጨረሻ ይሁንታ እየጠበቀ የሚገኝ ሲሆን ተቀባይነት ካገኘ ኢትዮጵያ ወደ ዓለም አቀፍ የገንዘብ ገበያ ለመመለስ ለምታደርገው ጥረት ከፍተኛ አስተዋጽኦ ይኖረዋል ነው የተባለው። የዕዳ ጫናው መቀነሱ እንደ ፊች ያሉ ተቋማት ለሀገሪቱ የሚሰጡትን የክሬዲት ደረጃ ሊያሻሽለው እንደሚችልም ይጠበቃል። ኢትዮጵያ በአውሮፓውያኑ በ2014 የገባችበት የዩሮ ቦንድ ዕዳ ከ2 ዓመት በፊት መከፈል የነበረበት ቢሆንም እስካሁን ሳይከፈል ቆይቷል። ይህ አዲስ ስምምነት ሀገሪቱ ካለባት የብድር ጫና እንድትወጣ የሚረዳት መሆኑም ነው የተጠቆመው።